ባልዋለበት ያዋለችው ብሩክ ወንድሜን ደብድቧል ብላ የወቀሰችው በስተመጨረሻ ሀይሚ ተጸጸተች። ወንድሟ ጥፋተኛ እንደሆነ ገባት። ለምን እንደዚህ በዚህ ልክ እንዴት እንደዚህ ታደርጋለህ ስትል ወንድሟን ወቀሰች። ብሩክም እውነቱን ሳልደርስበት እንደዚህ ለቤተሰብም ለጓደኛ ላድናቂም የኔን ነገር አይተውት እውነቱን እንዲያውቁት ስለምፈልግ ነው እስከ መጨረሻው መጓዝ እየፈለኩት። ወንድምሽ እየሰራውን አወቅሽ አይደለም? እና ታዲያ በእኔ ላይ የሰነዘርሽው ጥፊ አሁን ላይ ምን ተሰማሽ? በእኔ ላይ ያቃጣሹ ሲላት ለሀይሚ ይቅርታ ጠየቀችው። ያው ጥፋተኛ ወንድሟ እንደሆነ ሲገባት በጣም አፍራ በዚህ ልክ አዋረድከኝ ስትል ወንድሟን ወቀሰችው። የሀይሚ ወንድምም በሁለቱ መካከል ገብቶ ለመለያየት ያሰበው ሴራ እንደሆነ ተደርሶበታል። ጋሽም ይህንን ነገር ሲሰማ እሰይ እንኳን መታ በጥፋት ማን እንደዚህ አይነት ነገር እንደዚህ አይነት ውሸት ከየት አመጣኸው? ልጁን ባልዋለበት ለምን አዋላችሁት? እኔ ብሩኬን አውቀዋለሁ። በብሩኬ ቀልድ የለም። ችግሩን ሁለታችሁ ፍቱት ብዬ ነው አንተንም ለመቅጣት እንኳን ያልወሰንኩት። እንኳን ገረፈ ተመስገን ሲል ለልጁ ለኤፍሬም መልሶለታል። ኤፍሬም በጥፋቱ በጣም አፍሯል። ሀይሚን ባደረገችው ነገርና በወንድሟ ስለተመካች ብቻ ጥፋተኛ ብሩክ እንዳልሆነ ሲገባት በጣም ተጸጽታለች። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታይ ወይ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ሀይሚ ሰሞኑን ያዙኝ ልቀቁኝ፣ እኔ ትክክለኛ ነኝ ጥፋተኛ ነኝ እያለች ያው ብሩክ ላይ መሰንዘር ጥፊ ሁሉ ደርሳ ነበረ። ግን እውነቱ ገባት። ወንድሟ ጥፋተኛ እንደሆነ ከራሱ አንደበት ሲነግራት የምትመልሰው ግራ ገብቷት ደነገጠች፣ በጣም አፈረች። ምክንያቱም እባክሽ ተረጋጊ ቢላት እንኳን በሁለቱ በመለያየት መካከል እንኳን ብሩክ እንደዚህ አይነት ነገር ስታደርግ ወይንም ጥፊ ስትሰነዝርበት ነው የመጨረሻ የሀይሚ ወይንም ሀይሚ ማናት የሚለው ነገር የቆረጠለት እንጂ ወንድሟ ስለወሰዳት ብቻ ደግሞ በዛ ደግሞ ትንሽ እቅሬት ነበረኝ ካንቺ ብሎ ለሀይሚ ነግሯታል። ሀይሚ ተጸጽታ ብሩኬን ይቅርታ ልትል ትችላለች። ምክንያቱም ጥፋተኛው የገዛ ወንድሟ እንደሆነ ኤፍሬም በራሱ አንደበት ሲገረፍ ሲደበደብ እውነቱን ተናግሯል። ግን ባይገረፈው ባይደበድበው እንዲሁም ደግሞ ዝም ብሎ ቢያልፍ ያው ጥፋተኛ እንደሆነ በብሩክ ሊያሳብብና ሀይሚ ከብሩክ ጋር እንድትርቅ ሁለቱ በቃ እንዲቆራረጡ ያሰበው ድርጊት ነበረ። ግን እውነቱ ደግሞ ሰምቶ ዝም የሚል ልጅ ስላይደለ እውነቱን መጋፈጥ ስለሚፈልግና እውነቱ ላይ ስለ መድረስ ስለሚፈልግ በዚህ ልክ የወደፊት የልጆቼ እናት ሆናለች የምላት የምወዳት ፍቅረኛ እንዴት በጥፊ በኔ ላይ ታጮላለች? ሀይሚ ዛሬ በጥፊ ሰነዘረች እንጂ ቁጣና ግልምጫዋ በጣም ቆይቷል ከጀመረኝ። የምትናገረው ቃላት ራሱ በጣም ያሳምማል ብሏል። የሴት ጓደኛ ጋር እንኳን ሲቀራረብ በቅናት የምትንጨረጨር ሴት ነበረች። ታዲያ ብሩክ የመጨረሻ የመለያየት ነገር ሲወስኑ በሁለቱ መካከል የመሰናበቻ ይመስል ነበር ጥፊ ያቀመሰችው። ያ በጣም ስህተት ነው። ሀይሚ ራችሁ ነገር በጣም ያሳፍራል። ምክንያቱም ጥፋተኛ ሙሉ ፐርሰንት ወንድሟ ስለሆነ አስመስሎ ስለሆነ የወንድሟን ማንነቱን ያደረገውን ነገር ድርጊቱን እውነቱን ሁለቱን አጋፍጣ ማጣራት ሳትችል ብቻ ጸቡ ከሱ ጋር ስለሆነ እሱ ነው ጥላቴ ብላ ነው እንደዚያ ያደረገችው። ያ ደግሞ ለራሷ ሰላም የሚነሳት ጸጸት የሚጥላት እንዲሁም ደግሞ የመታችው የሰነዘረችው ተመች ብትሆን ይሻላት ነበረ። ምክንያቱም ያለ ጥፋቱ ያለ ድርጊቱ ስለሆነ እንደዛ ያደረገችው ሀይሚ በጣም ገና ይቆጫታል፣ ይጸጽታታል። አይደለም ይሄ ብቻ በዙሪያው ከነበሩት ሴቶች ጋር ያሰበችው የጠረጠረችውን ሁሉ ገና ያም ይጸጽታታል። ምክንያቱም እያስመሰለ
እሷ ውሸት ነገር ላይ እውነት እየመሰላት የምትቆይበትና ብሩክን የምትጠረጥርበት ነገር ለራሷ ጸጸት ላይ ነው የሚጥላት ማለት ነው። ስለዚህ አሁን እፍረቱን የሀይሚና ኤፍሬም በጣም ነው እፍረተ ቢስ ናቸው። ምክንያቱም በቤተሰብ ያፍራሉ። እንደገና ደግሞ በኤፍሬም ቤተሰቦች ወንድሞ ሀባል እናቱ በጣም ከባድ ነው እና ይሄ ነገር ገና ብሩክ ይሄ ማብቂያው አይደለም ብሏል። ምክንያቱም ማብቂያው እንዳይመስላችሁ እሷ በእኔ ላይ ያሰበችው ነገር በጣም ከባድ ስለሆነ ለዚያ ደግሞ እኔ ክፍያ ዋጋውን ሳልሰጣት መጨረሻ አናቆምም ብሏል። ምክንያቱም እሷ የምትሄዳቸው እያንዳንዷ መንገዷን እኔ ደግሞ ዋጋዋን አስከፍላታለሁ፣ እሷ በጸብ ከመጣች እኔም ደግሞ አልለቅም ብለው በጣም ወስኖ ተናግሯል ማለት ነው ብሩኬ። ሀይሚ ምንም ያላት አማራጭ የለም ከጸጸት ሌላ። ምክንያቱም ቤተሰቦችን ለምን አታከብርም? ምን ያንተን ቤተሰቦች ሁሉ ብናገርበት ደስተኛ ትሆናለህ ብላለች። ሲጀመር የእሱ ወንድምም በጭራሽ ሀሳብ እንኳን አይሰጥም። እናቱም ቢሆኑ ከአባቱ ከኤፍሬም አባት ጋር አንድ ቀን ከጋሼ ጋር ቪዲዮ ላይ ወጡ፣ ሀሳብ ሰጡ። በጣም ካሜራ የሚፈሩ ጭዋ እናት ናቸው ማለት ነው። እንኳን እንደዚህ ሰው ሊናገሩ ማለት ነው። ስለዚህ ሀይሚ ቆጠብ ብለሽ ከአንደበቴ የሚወጣው ቃል ወይንም ድርጊት ያንን ሰው ሊያስከፋው ይችላል። በኋላ እኔ ደግሞ ወደ ራሴ ስመለስ ተቆጭ ሆናለሁ ብለሽ ማሰብ አለብሽ። ያደረግሽው ነገር በጣም ስህተት ነው። ወንድምሽም ቢሆን በጣም የአንቺን አየ ማለት ከብሩኬ ጋር ያለሽን ነገር እየባሰ ልዩነትና ቀጣይነት እንዳይኖረው ነው ያደረገው። ስለዚህ ብሩክ የአግቢው ውለጅለት ወንድምሽን ብሎ ቢናገርም የሚያሳፍር እና የሚያስቆጣ ነገር አይደለም ማለት ነው። በቀጣይ ክፍል ሀብ ምን ይላል? የጋሸስ ነገር ወይም ጋሸስ በልጆቹ ጉዳይ ምን ሀሳብ ይሰጣል? ልጄ ተመታ ብሎ ለብሩክ ያግዛል ወይስ ደግሞ ልጆቹን ይቆጣ አይሆን የሚለውን በቀጣይ ክፍል ይዘን ከችን እንላለን። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮን ተከታተሉ። ስላለ ቤተሰብ ባይ ባይ።